ብያለሁ እኔ ማለት ነው። እና ያው እንግዲህ ዛሬ ምንድን ነው የተፈጠረው ነገር በጣም በሚያሳዝን ሁኔታ እንግዲህ ያው ኤፉዬ መታ ነበር ናታንን ለማግኘት ናታንም ለማውራት መታ ነበር። ግን ደግሞ በሌላ ኬዝ ወስዱት እንግዲህ ናታን እጅግ በጣም ስሜቱ ስለተጎዳ በጣም ተናግሮታል። ለመጀመሪያ ጊዜ እንዲህ እኔን መጫወቻ የምታደርገኝ ምንድን ነው? እየመጣሽ እንደዚህ የምታደርገኝ አግብተሻል፣ ሂጂ ሚስቴ እያለ ባልሽ ይፈልግሻል። ስለዚህ እዚህ ምን ትሰሪያለሽ? ውጭልኝ በማለት ለመጀመሪያ ጊዜ ተቆጥቶ አስወጥቷታል ናታን ማለት ነው። እንግዲህ ኤፉዬ የሄደችው ናታን ጋር ማግኘት የፈለገችው ትናንትና እንግዲህ በተለቀቀው ፓርት ላይ ማለት ነው ያፌት ስለ ናታን አባት በመሞቱ በሰማው ጊዜ እኔ ራሴ ነበር የሚገል እባክህን ተወኝ ልጄ እስከምትል ድረስ ነበረ ማድረግ የፈለግኩት። እንዴት አንተ ትሞታለህ ብሎ በጣም ሰክሮ ማለት ነው የሚያወራውን ሁሉ አያቅም ነበረ። ግን ኤፉዬ ደግሞ ሰምታ ነበር። ስለዚህ በዚያን ጉዳይ ነበር ልታናግረው የፈለገችው። ምክንያቱም ንገረኝ አንተ ያፌት አባት ነው ወይ? ያንተ አባት እንዴት ለምንስ ነው? ምን ስላላሳደገ ነው እንደዚህ የምትበቀለው? እያለች በጣም እየጮኸች ነበር። ያፌት ግን ተኝቷል ማለት ነው። እና ያን ለማስረዳት ነበረ ኤፉዬ እንደምንም አድርጋ የሄደችው ማለት ነው። ግን ደግሞ ናታን ምንም አልተቀበላትም። በጣም እንደማይፈልጋት ለእሷ ያለው መስማትም ማየትም እንደማይፈልግ ኤፉዬን አድርጎ ነው በጣም ቃላቶችን ተናግሮ ያስወጣት ማለት ነው። ግን በጣም ተጸጽቷል። ምክንያቱም በጣም ራሱን እየተቆጣጠረ ነው። ያን ያክል ነገር ራሱ ሲናገር በጣም ተናዷል። ንዴቱንም ወደ ውስጥ ዋጥ እያደረገ እየተናደደ ሆኖ ልክ እንዳልተናደደ በመምሰል ማለት ነው እየፈለገ ውስጡ ያለመፈለግ ነገር እያሳየ ማለት ነው። እሷ ጥላኝ ከሄደች እኔ ለምን እንደዚህ አላደርግም በማለት ግን እናቱ በጣም የሚጸጽተውን ነገር እያደረገ ነው ያለው። ያው ቤዛን ብላለች፣ እንዲሁም ደግሞ ፂም ተናግራለች ማለት ነው። እንግዲህ ሌላው ደግሞ ያው ፂ የአባቷን መሞት ራሷ ልትረዳ ነው። ምክንያቱም የስራ ባልደረቦቹም እንግዲህ ደብዳቤ ለናታን ልከውለታል ማለት ነው። ስለዚያ ጉዳይ የሚያወራ ስለ አባቱ ሞት የሚያወራ ደብዳቤውን አስቀምጣ ናቱ ሲመጣ እንግዲህ ማታ እራት በሚበሉበት ሰዓት ያው እያነበበችው ነው ፓርቱ ያለቀው ማለት ነው። ስለዚህ ፂ አባቷን እጅግ በጣም ትወደዋለች። እንግዲህ ስለ አባቷ ሞት ነው የሚያወራው የያዘችው ወረቀት ማለት ነው። ሊመነጭቋት ይችላሉ ወይንስ ደግሞ እሷ ትጨርሰዋለች፣ የአባቷን መሞት ራሷን ብባ ትረዳለች የሚለው በጣም የሚያስፈራ ፓርት ላይ ነው ማለት ነው። ሌላው እንግዲህ ቢኒም ዳጊን ጠይቆታል። ትናንትና ያቋረጥኩን ነገር ገኒ ስላወራች ነው፣ ግን አንተ ፂን ለዚያ ልጅ አገናኝታል ወይንስ አላገናኘህም ብሎ በጣም በፍጥጫ ጠይቆት ነበር ማለት ነው። ዳጊ ደግሞ አጎቱን በጣም ስለፈራ አረ በፍጹም እኔ የማውቀው ነገር የለም በማለት በመርበትበት ደረጃ እንግዲህ መልሶለታል ማለት ነው። እውነቱን ሲያውቅ አጎቱ ምን ሊያደርገው ይችላል የሚለው ታማኝነቱን እንግዲህ ዳጊ እያጣ ነው ማለት ነው። ሲቀጥል እንግዲህ ያፌት ከድሮ በበለጠ መልኩ ከሉሊት ጋር ሊሰራ ተስማምቷል ማለት ነው። የፈለግሽውን ነገር አደርግልሻለሁ፣ ግን ደግሞ እያንዳንዱ ከነናታን ቤት የሚፈጸመውን የሚሆነውን ነገር አንድ ባንድ እንድትነግርኝ ይፈልጋለሁ። በፊት ዋናውን ነገር ነበር፣ አሁን ከስር ከመሰረቱ የሚሆነውን ነገር እንዳለ ለእኔ ትነግርኛለሽ ብሎ እንግዲህ ያው ብዙ ነገሮች እንትን ብሏታል ማለት ነው። ጠይቋታል። እሷም እሺ ብላ በደስታ መልሳለች። በፊት ስልክ ስደውል እንኳን የማታነሰው ዛሬ በዚህ መልኩ ስለፈለገኝ እጅግ በጣም ደስ ብሎኛል በማለት እሷም ተቀብላለች ማለት ነው። ሌላው ኤፉዬ በጣም አዝናለች። ተመልሳ ወደ ቤቷ
ወደ ያፌት ጋር ስታለቅስ አግኝቷት እሱም አበባ ዞ መቶላት በድንገት ስታለቅስ ስላገኛት እጅግ በጣም ያው ሲያጽናናት ነበረ። እሱም በብዙ መከራዎች እንዳለፈና እሷ ህመሟን ስታወራ እሱም የራሱ የውስጡን ህመም ሲናገር ነበረ። ሁለታቸውም ተቃቅፈው አይተናል ማለት ነው። በነገራችን ላይ ያፌት ማለት ነው የምር የእውነት እየወደዳት ነው ያው ኤፉዬን ማለት ነው። የእውነት ፍቅር ውስጥ ሳይገባ አይቀርም። እንግዲህ እስከ ዛሬ ኤፉዬ አብረው አይደለችም። እንግዲህ የናታን ልጅ ነው ያረገዘችው። ወደፊት እንግዲህ ይህ ሁሉ ነገሮች ሲገለጡ ምን ይፈጠራል የሚለው በጣም እንትን ነው ማለት ነው። እና ውድ ቤተሰቦቼ እንግዲህ የዛሬው ፓርቲ ይህንን ይመስላል። ያው ቀጣይ እንግዲህ 81 ፓርት እንጠብቃለን ማለት ነው። ሀረጎች ትለያላችሁ። ውድ ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ናታን ግን መንቃት አለበት። ናታን እባክህ ንቃ ንቃ ንቃ። ለነገሩ አንተ ቢኒን ራሱ እኮ ከጽራቅ ያልክ ነህ። ውይ ናታን መቼም አይነቃም በነገራችን ላይ ማለት ነው።